አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ትናንትና ብዙ ኮሜንት እያነበብኩ ነበረ። በዛ ኮሜንት ደግሞ ብዙዋችሁ አብርሽ በጣም ተንኮቷል፣ በጣም ተሰብሯል። እውነታችሁ ነው እንዴ? ከምራችሁ ነው እንዴ? እኔ አልገባኝም ነበር አብርሽ እንደተጎዳ ማለት ነው። አብርሽ እኮ በሁላችንም ህይወት እየተጫወተ ነው። ሁላችንም እኮ እየረገጠን ነው። ሁላችንም እኮ ዝቅ እያረገን ነው ማለት ነው። እንዴ እናንተ በአንድ አፍ ሁለት ቃል መናገር አለ? የሰው ልጅ እንዴት ነው የሚናገረው? ትላንትና ስልኬ ተዘግቷል፣ ግን መስጅ ደርሶኛል። እንዴት ነው የሚደርሰው? እስቲ ንገሩኝ ማለት ነው። ስልክ ዝግ ከሆነ ስልክ ማይሰራ ከሆነ እንዴት ተደርጎ ነው መስጅ የሚደርሳችሁ ማለት ነው? መቼም አትነቁምኝ። እኛ እውነቴ ነው የምላችሁ መቼም አንነቃም። የሚጫወትብንና እኛ ላይ የሚያሾፍብን ሰው እነሱ እሺ ይሁን ለብራቸው ነው። ከትልቅ ትንሽ መዋሸት እኔ በጣም ነው ያዘንኩት እውነት ለመናገር ማለት ነው። ዛሬም ታምኑታላችሁ፣ ዛሬም ተጎዳ፣ ዛሬም ተሰበረ። ሩታ ለምንድን ነው ይቅርታ ማታረግለት እንዴ? አረገች እኮ ልጅቷ እኮ ይቅርታ ብላለች እኮ። ምንድን ነው የምታረገው ሩታ? እዚህ ጋር ዛሬ መጥቶ ማስመሰል፣ ባልጋ ላይ መውደቅ፣ የተለያየ ቃላቶች ቢጠቀም ምንም እንደምታውቁት ሩታን ለመጣል ነው፣ ሌላ ነገር አይደለም። አብርሽ አሁንም ቢሆን እያስመሰለ ነው። እውነት ብዙዋችሁ ራሱ ባይለያዩም እንኳን ባይጣሉም ይሄንን ነገር ድራማ እንኳን ቢሆን እኔ አላቅም። አብርሽ በህይወቱ የሚመጣ ነገር ዛሬ የሆነ ነገር ቢሆን ማንም አያምነውም። ምክንያቱም ከሚሰራቸውና ከሚያረጋቸው ነገሮች እንዴት ነው የምታምኑት? አሁን ትላንትና ህዝቡ እንዳለ ቡታጀራና የነበረው ውሸት ነው እያለ ነው። እሱ ታሞም ቢሆን እውነትም አብርሽና ሩታ ተለያይተው ቢሆን እንዴት አድርጋችሁ ነው የምታምኑት? እናንተ የምታምኑበት መንገድ የቱ ጋ ነው? ምን እንመን አሁን? እውነት እነሱ ይለያዩ አንድ ላይ ይሁኑ ድራማ ይሁን እንዴት አድርገን እንለይ እኛ ማለት ነው? ምክንያቱም በህይወታቸው ምንም የሚያሳምን ነገር የለም። ቤተሰብ አብርሽ ትላንትና ላያችሁም እንዴ? ምን በድያት ነው? ምን አርጊያት ነው በዚህ ናክል የምትጨክንብኝ ማለት ነው? ለሩታ ማለት እውነቴ ነው የምላችሁ ካረጋቸው ሁሉ ነገር ተውትና ከሰራው ሁሉም ነገር ተውትና እውነቴ ነው የምላችሁ ይሄንን ታምሌት የቀየረ ቀን ሩታ ተሰብራ እንድትቀር ያረጋታል። ይሄ ታምሌት ብቻ ማለት ነው። ይሄ ባራሉ የቀየረ ቀን ማለት ነው። ምክንያቱም ከአብርሽ ጋር ስትለፋና ስትደክም የነበረች ሩታ ናት። ለአንድ ቀን ወይም ደግሞ ለሁለት ቀን ሌላ ሀገር ይጃለው ብሎ የቀየረው ማን ነው? እሱ ነው አይደል? ምክንያቱም በስልኩ ለማየት እንኳን ደብሮት ማለት ነው አይደለም። ዛሬ ሊያለቅስላት አልጋ ላይ ሊወጥቅላት የተለያየ ይቅርታ የሚጠይቃት እኔ መስሎም አይታየኝም። እውነቴ ነው የምላችሁ። እኔ እንደውም በቃ ነገሩ ይብረድ ለምንድን ነው ልሸፋፍን ብዬ ነው እንጂ በአብርሽ በኩል ብዙ ነገር መናገር እችላለሁ። ምክንያቱም ይሄንን የቀየረ ቀን በቃ ሩታን ቀይሯታል። ሩታ በህይወቱ እንደወጣች ነው ያሳወቀው። ይሄንም ከህይወቱ አስወጥታት አይደለም፣ ነገር ግን ኦዲየንስን ለማሳመን በቃ አብርሽ ሆነ ስራውን ሲታወቅበት የሆነ ነገር ለማድረግ የማያረገው ነገር ድንጋይ ነው የሚፈነቅለው። ግን በጣም የሚያሳዝን ነገር ምንም አይነት ነገር አይሳካለትም። እውነት ነገር ብሎ ትክክለኛ ሆነ ይሄ ነገር ትክክለኛ ነው በአብርሽ ህይወት የሚል የሚቀበለው የለም። ሰው ሁሉም እንዳሾፈበት ነው የሚኖረው እና ከዚህ የበለጠ ምን ሊያረግ ፈለገ አብርሽ ማለት ነው? እንዴት ተደርጎ ነው ፍች የዛኔ ሞር እንኳን ሩታ እኮ ይሄንን የቀየረ ጊዜ ፍች አላቀረበችም። እንደውም እንታረቅ ቤት ልግባ ስትል ነው እሷ አይ ከሄርምላትማ ከተለያየው እኔ ስግደት ሊሄድ ነው ብሎ ስግደት ሄደው ማለት ነው። ምን አክል አልበደላትም። ያላረጋት ነገር ምን አለ? እናንተ በሩታ ቦታ ብትሆኑ ምን አክል ስሜት ነው የሚሰማችሁ ማለት ነው? እስቲ አንዳንዴ ማለት አብርሽንም ብትወዱት የሚያጠፋው ነገር ይሄ ነገር ስህተት ነው በሉት። ሞር በዙሪያው ባሉ ጓደኞች እንኳን አንድ ቀን አብርሽ ይሄንን ነገር ስህተት ሰርተሃል፣ አጥፍተሃል፣ ተው ተመለስ፣ ለትዳርህ የሚለው ሰው የለም። እዚህም ለእናንተ ክብር ለማይሰጣችሁ እናንተ ትባላላችሁ፣ ትጣላላችሁ። አብርሽ ለምን ተነካ የኔ ወንድም ትላላችሁ። እሱ እኮ ከምንም አድርጎ አያያችሁ። እሱ በአንድ ቀን ሁለት የሚያወራ ሰውዬ ነው ማለት ነው። እስቲ እናንተ ከዚህ ሁሉ ወደ ትዳርህ ተመለስ ያለው ሰው ማን አለ? ሞር ትላንትና አላያችሁም እንዴ? ብሩኬ እኔ ምን አጥፍቼ ነው ሲለው ምንም አላጠፋህም አለው። አዎ አብርሽ ምንም አላጠፋም። እውነት ጥፋቱ ሁሉ የሩታ ነው። አብርሽ ጨዋ ነው፣ ምንም ነገር አላረገም ማለት ነው። አሁን አልጋ ቤት ተይዞ የሆነ ነገር ያዙኝ ልቀቁኝ። አሁን እውነት ይሄንን የአብርሽና የሩታ ትዳር እውነት ሆኖ ማለት ነው ቢፋቱ
ማን ነው ተጠያቂው? ሩታ ናት ወይስ አብርሽ ነው ተጠያቂ? በመጀመሪያ ደረጃ ወንድ ልጅ እንዴት ለራሱ ጊዜ አይሰጥም፣ ቦታ አይሰጥም? ሁሌም ለሰው ነው መኖር የሚችለው? ሁሌም የሰውን ዩቱብ ለመክፈትና ግዴታ መላላጥ አለበት? ከሴት ግዴታ መሳሳም አለበት? እስቲ ንገሩኝ። እንደዚህ አድርጎ አሁን የሄርሜላትን ህይወት አሳመረ፣ አፈመሳት። ነገ ትዳሩ ቢፈታና ትዳሩ ቢበተን ማን ነው ተጠያቂ? ሄርሜላ ትጠየቃለች? መታ ወንድሜ ለእኔ እኮ መልካም ነገር ሰርተህልኝ ነበር፣ እኔ ትዳርህን ልመልስ ትላለች? አትልም። ሞሩታ ሄርሜላ ስታይ ነው ሰይጣኗ እንደው የሚነሳው። በሽታዋ እንደውም ሄርሜላት ናት። ልንገራችሁ ነው ማለት ነው። እስቲ ንገሩት ምን እንደማልሰራ ምንም እንዳላጠፋ። ያጠፋ ነገር ይሄን ነገር አጥፍተሃል። ሩታን እኮ በአሁን ሰዓት መንከባከብ የሚያስፈልጋት ጊዜ ነበረ። እሽሩሩ በሚላት ሰዓት ነበረ ያን ሁሉ የሚያስለቅሳት፣ ያን ሁሉ የምትሆነው። የዛን የምታለቅሰው እንባ የምን እንባ ነበር? የደስታ እንባ ነበር? የፍቅር እንባ ነበረ? ወይስ ሰብራይዝ አድርጓት በደስታ ነበረ የምታለቅሰው ሩታ ማለት ነው? ምንም አላረጋትም፣ ጥፋት የሩታ ነው የምትሉት ማለት ነው። በሩታ ከመጀመሪያ እስከ መጨረሻ ምንም አይነት ጥፋት የለባትም። እውነት የምትፈርዱ ከሆነ ለእውነት የምትቆሙ ከሆነ በሩታ ላይ ትንሽ እንኳን ጥቂት የምታክል ጥፋት የለባትም። ሁሉም ነገር መዘዙ ባመጣ ነገር ነው። አብርሽ ባመጣው ነገር ነው እሷ የምትናገረው። አብርሽ ባደረጋቸው ነገሮች ነው እሷም ከቤት እንድትወጣ ያረጋት ማለት ነው። ዛሬ ነው እንዴ አብርሽ ለሁለት ቀን ትዳሬን ፍታ ብላ ወረቀት ስለሰጠችው ነው እንዴ ከቤቱ የሚወጣው? ስንት ወር? ከ4 ወር ከ3 ወር አይበልጥም እንዴ ሩታ ከቤት ከወጣች ማለት ነው። እስከ ዛሬ እየኖረበት አልነበረ ወይስ ፈቶ እያወረደ ምናምን ነገር ነው የሚኖረው የነበረው? እኛ ማናቀው ነገር አለ? እኛ ስናቅ እንግዲህ ፈቶ እንዳለ ቤቱ እንደሚኖር ከነብሩኬ ከነ አቤላ ጋር አብረው አድረው እዛው እየጠጡ እዛው እየጨፈሩ እንደሚውሉ ነው ማቀው እኔ። ወይ ዛሬ ሩታ ጨክና በቃ አይሆንም ስለተባለ እየሄዳችሁ አታሽቃብጡ። እውነቴ ነው የምላችሁ፣ ማሽቃበጥ የለም እዚህ ጋር። እያስመሰለ ነው የሚመስለኝ እንደውም ማለት ነው። ምክንያቱም ሰው ባለው ነገር ነው። አው ሰው ባለ ነገር ነው። ኦዲየንስ እንደዚህ አርግ፣ በቤቱ ሰዳት፣ ለብቻህን ቁጭ በል፣ ይቅርታ ጠይቅ ስላለው ነው። ከልቡ ፈልጎ አይደለም። አንድ ወንድ ልጅ ከልብ የሚፈልጋትን ሴት እንደዚህ አይደለም። አብርሽ ሞር እውነቴ ነው የምላችሁ ለሩታ ቦታ ቢኖረው ፍቅር ቢኖረው ከሷ ጋር መለያየት አልፈልግም ቢል የድራማን ወረቀት ቢሆን ወረቀቱ ላይ መፈረም አልነበረበትም። ምክንያቱም እኔ በአብርሽ ቦታ ብሆን ስለመወዳትና ስለማፈቅራት እኔ ለሩታ ይጄ እንኪ ፈርሜልሻለሁ ብዬ አልሰጣትም። ለምን እጋፈጣለሁ እስከ መጨረሻ? ምክንያቱም ህግን ቦታ ቢሄዱ እኮ ቢከሰስም ሩታ ለብቻዋ ትዳሩ የምትፈታው ነገር የለም አይደል? ህግም ጊዜ ይሰጠዋል፣ አስብበት ይሰጠዋል። አይ እኔ ወዳታለሁ አፈቅራታለሁ እንድትለየኝ አልፈልግም ቢል ህግም ወደ ሽምግልና ይልካቸዋል። በሽምግልና ፍቱት ተስማሙ ነው እንጂ የሚለው ዝም ብሎ ሚስት ፍታኝ ብላሃለች ብሎ አይባልም። ይሄ ወንድነት እኮ አይደለም። ምክንያቱም አይፈልጋትም። እዚህ ጋር እንደዚህ ሆኜ ነበር ይቅርታ ጠይቂያት ነበር እንዲባል፣ አው ይቅርታ ጠይቋት ነበር ለማስመሰል ኦዲየንስ ጋር ይመጣል እንጂ ቪዲዮ ኦዲየንስ ያልሆነ ቪዲዮ ይለቀቅላታል እንጂ እመኑኝ ማለት ነው። አንድ ወንድ እንደዛ ነው የሚያደርገው። ለትዳሩ የፈለገ ይከሰሳ፣ ምን ችግር አለ? ወንድ ልጅ እኮ ነው፣ ይታሰር፣ ምን ችግር አለ? ቢታሰር እኮ ሩታ ዝም ብላ ጨክና ቁጭ አትልም። በቃ ፍቱት፣ ከሱ ጋር እስማማለሁ ነው የምትለው። ነገር ግን ወረቀት መጣለት ፈረመ፣ የራስሽ ጉዳይ ነው ይጂ ለማለት እኮ ነው ክርክሩ። ይሄ እዚህ ጋር እኛን ለማስመሰል ነገ ደግሞ እንዳይወቀስ ሩታ ወልዳ ስትቀመጥ ከሌላም ሴት ጋር ይመጣል። ሲመጣ ደግሞ ሚስትህን ትተህ ለምን እንዳይባል ነው ይሄን ድራማ የሚሰራው፣ ይሄንን ነገር የሚያደርገው ማለት ነው። አብርሽ እውነቴ ነው ልንገራችሁ፣ ለቤተሰብ ክብር ቢኖረው እኛ እንደምንወደው እያወቀ ክብር የሚሰጠው ኦዲየንስ እያለ አይምሮውን እየተሰማው እያለ በእኛም ላይ እንደዚህ ላይ አይጫወትም ነበር። በሩታ ብቻ አይደለም በእኛም ላይ እየተጫወተብን ነው እንዴ። ስንት እህቶቻችሁን ነው የሚባሉት የሚጣሉት፣ እናት የምትዘቀዘቀው፣ አባት የሚሰደበው ማለት ነው። ይሄንም እያወቁ ዛሬም ይሳደባሉ፣ ዛሬም ይጣላሉ። ቲክቶክ መንደር እስቲ አንድ ቀን ዞር ዞር በሉ። ስንት ነገር ነው የሚባሉ፣ ስንት ነገር ተባብለው ነው የሚሳደቡት። ሩታን አያውቁ አብርሽ አያውቁም ማለት ነው። ጀስት እንደኛ ማለት ነው። ምክንያቱም በሚያረጉትና በሚሰሩት ነገር ማለት ነው። እና ይሄ እኔ አላምንበትም። ለሩታ ምንም አላረኳትም፣ አልጎዳዋትም። እኔ የሚባል ነገር በጭራሽ አልሰማም። በጣም ነው የጎዳት፣ በጣም ነው ልቧን የሰበራት ማለት ነው። ከዚህ በላይ መሰበር አለ እንዴ? ከዚህ በላይ መጎዳት አለ እንዴ? ከዚህ በላይ ድርጊት ማድረግ አለ እንዴ? ከሴት ጋር ሲሳሳም ሲላላጥ ያን ሁሉ ነገር ሲያደርግ ምን እየተሰማው ነበረ?
ሩታን ጭራሽ አያስባትም ማለት እኮ ነው። ቢያስባት እንኳን ወይኔ ሩታ ትቆጣለች እኮ ሩታ ቅር ይላታል ብሎ ያስብ ነበር። ግን አለማሰብ አሁን ከሄደች በኋላ ዋይ ዋይ ማለት ማስመሰል እኔ መስሎም አይታየኝም። እውነቴ ነው የምላችሁ ያመናችሁ ሰዎች